እኔ በቤተሰቤ ባለቤቴ በጣም ጫና ያበዛብኝ ነበር። ከብቶች ሳይፈታ የፈለገ ቦታ ይሄድ ነበር። እኔ ገና ከብቶች ፈትቼ የምሳ ነገር አድርጌ ገና ቤቱን ጠርጌ ስንት ጫና ነበረብኝ። አሁን እነሱ ከመጡ አልለውምም አልናገረውምም። ቀጥ ብሎ አንቺስ ማን አለሽ ስበላ አንቺ ነይ ካብረን እንብላ አንቺና እኔ መብላት አለብን ጎበዝ መሆን አለብን እንስራ እንብላ ብሎ ይመክረኛል። እውነትም እየበላን ነው። ከዚህ በፊት ወተት ሴቶች አይጠጣም ነበር። እነሱ ካስተማሩን ጀምረን ወላሂ እውነቴ ነው ወተትም እጠጣለሁ አብረን እንበላለን። የፈለገ ቦታ ይመጣል ነበር። ከብቶችን መላጣ እንደዚህ ነበርኩ ነበር። አሁን ወራቤዎች ይመጣሉ። ወይወልህ ይነግረበቻል ትለኛለች። በቃ በሱ ተምሪያለሁ። አሁን ግን ከብቶች አንተ ፍታ እኔ ምግባችን ልስራ አንተ ሳራጭድ እኔ ላንኮትኩት አንተ አረማርም እንደዛ ብለን ተባብረን በእኔ ወደቀ እሱ አንስቶ በሱ ወደቀ እኔ አንስቼ በረካ ገብቶልናል። በረካ በኪሳችሁ ይግባ። የትገኛው ጣጥቼ በልቼ ይገብ ነበር የዝፍቲ ፊቱ። አሁን ተሻሻለ። ወራቤች ይመጣሉ ይሉኛል። በቃ በእነሱ ትምህርት ግባችሁ በእነሱ ነው እንትን ብያለሁ። ምናልባት ያው በስርዓት ጾታ ላይ እዚህ ቤተሰብ ላይ ብዙ ለውጥ ነው ያየነው ማለት ነው። ምናልባት ቅድም እነሱም ሲገልጹ እንደነበረው ያው ከዚህ በፊት የነበሩ በርካታ ችግሮች ነበሩ ቤተሰብ ላይ። እርስ በርስ የመወያየት ነገር አልነበረም፣ የመመካከሩ ነገር አልነበረም። የውሳኔ ነገር በጣም ችግር የነበረበት ነው። አንዱ የበላይነት የነበረበት ነው። ይሄ ጫና የነበረበት እንደሆነ ነው መጀመሪያ ላይ ትምህርቱም ስንጀምርም ይሄ ጫና ነበረ። በቃ ሰውየው ባውድማ ገና ሳይታጨድ ብድር ወስዶበት እንደፈለገ ነው የሚያደርገው ነበር። አሁን ያለ ሴት ያለ እሷ መሽጠትም የለም። ባውድማ ሰብስባ ቤት አግብታ ይሄ ቁንጣ ይሄ 3 ቁንጣ 4 ቁንጣ ለገበያ ይዋል፣ ይሄ ለምግባችን ይሁን፣ የለም ይሄ ነገር ይሻላል፣ እሺ አንቺ ባልሽው ይሁን፣ እኔን ደግሞ ስህተት ነገር ከሆነ እሺ አንተ ባንተው ይሁን ብለን እንደዛ እያልን ነው። ጥሩ ኖሮ ነው ምን ኖረው። ገብስ ታገባው አብረን እናገባለን፣ አብረን ይሸጠው ይሸጣለን፣ እንበላለን። ሰራተኛን ባብረን እንገዛለን። ይሄ ቦታ ይታረስ እንባላለን። እንደዚህ ለውጥ አደረሰን። አልহামዱሊላህ እዚህ ያበቃል። አሁን ፕሮጀክቱ ወጣም አልወጣም ይሄ ቤተሰብ በጣም ተጠናክሯል። እኛ ምንም አይነት ነገር ባናመጣ ድጋፍ እንኳን ባናረግ በተሻለ መልኩ እየሄዱ ያሉበት ይላል። ለዚህ ግን ማስቀጣያ እንዲሆን ምንድነው ያደረግነው? ይሄ እንደ አንድ ማህበር አንድ ይቀበለ ላይ አንድ የሞዴል ቤተሰብ ማህበር ብሎ እንዲቀናጭ ወይም እንዲፈጠር ነው ያደረግነው ማለት ነው። ለዚህም ሁለት ሰብሳቢዎች ከወንዶች አንድ አብዶ ብርጭ የሚባል አለ፣ ከሴቶች ያው ዘኪያናት የመረጥናት በእነሱ በኩል እነሱ እየሰበሰቡ በየወሩ እየተወያዩ ያለው ነገር እንዲያስቀጥሉ ያደረግንበት ይላል። በየወሩ ይወያያሉ፣ ይቆጥባሉ። ሰዓት ላይ ደግሞ እኛ ምን መጣለን የትኛው ነገር ቢቋረጡ እንኳን መቋረጥ የማይችልበት ይለትም ጭምር ላይ ይደርሱበት ይላል።